በጣም ደስ ብሎኛል። ቴንክ ዩ ሶ ማች አመሰግናለሁ። እወዳችኋለሁ። ሲጠበቅ የነበረው የ2025 የቲክቶክ ክሬቲቭ አዋርድ የመኪና አሸናፊ ታውቋል። ምንም እንኳን የቅድሚያ ግምት ለቲክቶከር ዩቲናስ ቢሰጥም በመጨረሻ ግን አዶናይ ሽልማቱን ወስዷል። ቲክቶከር ዩቲናስም በስሜት ሆና ለአዶናይ ስታጨበጭብ ተስተውላለች። በዝግጅቱ በርካታ ነገሮች ሲፈጠሩ ከነዚህ መካከል አርቲስት ማስተዋል ወንደሰን ጌታን ተቀበሉ በማለቷ በዝግጅቱ ውስጥ አዲስ መነጋገሪያ ሆኗል። እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በተጨማሪም አዶናይ ለማርያም የዘመረው ሌላ አነጋጋሪ ጉዳይ ሆኗል። በእርግጥ ሽልማቱ ለዩቲናስ ይገባል የሚሉ ብዙዎች ቢሆኑም ዩቲናስም በሶስት ዘርፎች ሽልማቶችን አግኝታለች። የዩቲናስ ደጋፊዎች ግን ተበሳጭተዋል። በቲክቶክ ክሬቲቭ አዋርድ ላይ ብዙ አስደናቂ ነገሮች ተስተውለዋል። ከእነዚህም ውስጥ አንዱ አዶናይ እንግዲህ በላይፍ ስታይል ባሸነፈበት ወቅት ማርያም ማርያም እያለ ዘምሯል። ከዛም ውጪ አጠቃላይ በአራት ዘርፎች አሸናፊ በመሆን ተሸላሚ ኮከብ መሆኑን አሳይቷል። እጅግ በርካታ ሽልማቶች በተካሄዱበት በዚህ ሁኔታ እጅግ በርካታ ሰዎች ባሸነፉበት በዚህ ውድድር አዶናይ ከጂ ፓወር የተበረከተለትን መኪና ወስዷል። ከዚህም በዘለለ አዶናይ በላይፍ ስታይል አሸናፊ ይሆናል። ዩቲናስ ደግሞ እጅግ ብርቱ ተፎካካሪ በመሆን በምርጥ አለባበስ በ2025 አሸንፋለች። በተጨማሪም ዩቲናስ የህይወት ዘመን ለ5 ዓመታት ይህን ውድድር በተለይም ደግሞ በቲክቶክ ላይ ጸንቶ በመቆየት በመስራት አሸናፊ ሆናለች። እጅግ ብርቱ ፉክክር በታየበት በዚህ ውድድር ላይ ጎልቶ የታየው የዩቲናስና የአዶናይ ፉክክር ይሁን እንጂ እጅግ በርካቶች በተለያየ ዘርፍ የተለያየ ሽልማቶችን ያገኙበት እጅግ የደመቀ መድረክ ነበር።